ዌልካም ቱ ዚስ ቻናል እንኳን በደህና መጣችሁ። ዛሬ ደግሞ ከባለፈው ፓርት የቀጠለ ስለ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ እናያለን። ይሄ ከፕሬዘንት ሲምፕል ቴንስ ውስጥ የመጨረሻው ክፍል ነው ማለት ነው። ሶ ይህ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ኢት ሾውስ አን አክሽን ዛት ስታርትድ ኢን ዘ ፓስት ኤንድ ኢዝ ስቲል ኮንቲኒው ኢን ዘ ፕሬዘንት። ሶ ይሄ ደግሞ ምንድነው አክሽኑ አት ዘ ፓስት ላይ ወይም ኃላፊ ጊዜ ላይ ተጀምሮ ነገር ግን ስቲል ናው እየቀጠለ ያለ አክሽን ከሆነ ኢት ኢዝ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው ማለት ነው። ለምሳሌ አይ ሃቭ ቢን ስታዲንግ ፎር 3 years ለሶስት ዓመታት እየተማርኩ ነው። ለሶስት ዓመታት እየተማርኩ ነው። ስለዚህ መማሯ የተጀመረው የት ነው? አት ዘ ፓስት ነው ማለት ነው። ስለዚህ ፓስት ላይ ተጀምሮ ወይም ኃላፊ ጊዜ ተጀምሮ ስቲል ምንድነው እየተማረች ነው ማለት ነው። ሶ ኢት ኢዝ ሪፒትድ አክሽን ኦቨር ኤ ፔሪድ ነው። ስለዚህ ኦቨር ኤ ፔሪድ ወይም ለብዙ ጊዜ ምንድነው አክሽኖች ይደጋገማሉ ማለት ነው። ሂ ሃዝ ቢን ኮሊንግ ኦል ዊክ ሳምንቱን ሙሉ እሱ እየደወለ ነበር። ስለዚህ ሳምንቱን ሙሉ እሱ እየደወለ ነው አይደለ? ስለዚህ ይሄ ሪፒትድ የሆነ አክሽን ወይም ደግሞ የሚደጋገሙ አክሽኖችን ብዙ ጊዜ በፕሬዘንት ፐርፌክት ኮንቲኒየስ ቴንስ እንገልጻለን ማለት ነው። ስለዚህ ስትራክቸሩ እንዴት ነው? ሳብጀክት ፕላስ ሃዝ ኦር ሃቭ ቢን ፕላስ ቨርብ ዋን ፕላስ አይኤንጂ ነው። ሶ የሆነ አክሽን ጎይንግ እየሆነ ከሆነ ወይም ደግሞ ኮንቲኒየስ የሆነ አክሽን ከሆነ አይኤንጂ ፎርም እናስገባለን። ደን እዚህ ጋር ቢን አለ። ሶ ፕሉራል ከሆነ ደግሞ ሃቭ፣ ሲንጉላር ከሆነ ደግሞ ሃዝ። ሶ ለምሳሌ ሂ ሃዝ ቢን ፕሌይንግ ፉትቦል ፎር 2 hours ለሁለት ሰዓታት ኳስ እየተጫወተ ነው አይደለ? ስለዚህ ከሁለቱ 2 hour ኤጎ ነበር አይደል ኳስ መጫወቱን የጀመረው። ስለዚህ አክሽኑ ስታርት ኦን ዘ ፓስት ነው፣ በኃላፊ ጊዜ አክሽኑ ተጀምሮ ስቲል ናው ግን አክሽኑ እየተደረገ ነው ማለት ነው። they have been playing football for 2 hours. so let's say question one by one አንዳንድ ጥያቄዎችን እንስራ። ለምሳሌ አንደኛ I dash for you for 30 minutes አይደለ? so A have been waiting, B waited, C wait and D have waited አይደለ? ምን ይሆናል ይሄ መልሱ? I have been waiting for you for 30 minutes ስለዚህ ለ30 ደቂቃ እየጠበቅኩሽ ነው አይደለ? ስለዚህ ምንድነው ኦልሞስት እየጠበቀች መሆኗን ነው የሚገልጸው ማለት ነው። the correct answer is A ነው ማለት ነው። and number 2 she has done since morning አይደለ? so A has cried, B has been crying, C is crying and D cried. so the correct answer is B አይደል? she has been crying since morning ዛሬ ጠዋት እሷ ያለቀሰች ነው አይደለ? ስለዚህ ማልቀሷን ቀጥላለች ማለት ነው። and the third question is they dash in this school for 2 years አይደለ? have been studying, B study, C stayed, D are studying አይደለ? so they have been studying in this school for 2 years እነሱ እዚህ ትምህርት ቤት ለሁለት ዓመታት ተምረዋል አይደለ? እነሱ እዚህ ትምህርት ቤት ለሁለት ዓመታት ተምረዋል። so the first one is he does a project all day, has been working on, B worked on, C works on, D is working on. so the correct answer is A has been working on. so he has been working on the project all day ዛሬ ቀኑን ሙሉ ፕሮጀክቱን ሲሰራ ነበር ወይም ደግሞ እየሰራ ነው። ዛሬ ቀኑን ሙሉ ፕሮጀክቱን እየሰራ ነው። ስለዚህ ስፔሲፊክ የሆነ ታይም የለም ማለት ስለዚህ ምንድነው እሱ ፕሮጀክቱን መስራት ከጀመረ ቆይቷል ማለት ነው አይደል? ቀደም ብሎ ጀምሯል። ስለዚህ ኢን ዘ ፓስት አክሽኑ ተጀምሯል ግን ስቲል ነው ምንድነው አክሽኑ ጎይንግ ነው ማለት ነው። ስለዚህ እሱ ፕሮጀክቱን ዛሬ ቀኑን ሙሉ እየሰራ ነው። ስለዚህ መስራቱን ነው የሚያሳየው ማለት ነው። and the fifth question is we dash English for 3 years of 3 hours አይደለ? so have been learning, B learned, C are learning and D learn አይደለ? so the correct answer is A አይደል? we have been learning English for 3 hours ለሶስት ሰዓታት እንግሊዘኛ እየተማርን ነው። ስለዚህ መማራቸው ቀደም ተብሎ የተጀመረ ነገር ነው። ስቲል ናው ግን ምን እያደረጉ ነው? እየተማሩ ነው ማለት ነው። ስለዚህ ለሶስት ሰዓታት እንግሊዘኛ እየተማርን ነው ማለት ነው። so this is all about today's lesson። ስለዚህ ዛሬ ስለ present perfect continuous tense አይተናል። so በቀጣይ ሁለተኛው የቴንስ አይነት ምንድነው? simple past tense ነው፣ ኃላፊ ጊዜ ማለት ነው። ስለዚህ simple present tense አራቱንም ፎርሞች እንደገባችሁ ተስፋ አደርጋለሁ። በራሳችሁ አንዳንድ ጥያቄዎች ተለማመዱ። ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ። መልካም ቀን። ቻው